በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሐሙሱ ለወርኃ የካቲት በዛቲ ዕለት አይረፈ አብ ቅዱስ አባ እብሎይ ኖላዊ አባግ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 5 በዚች ቀን አስቀድሞ ራሱን ለኃጢአት አስገዝቶ የነበረ ጽኑ ተጋዳይ አባ እብሎይ አረፈ። ይህም የበጎች አርቢ ራሱን ለሰይጣን በማስገዛት ከኃጢአት ሥራ ምንም የቀረው የለም። ያመነዝራል፣ ይሰርቃል፣ ይቀማል፣ ይገድላል። በዚህም የሰይጣንን ሥራ እየፈጸመ 40 ዓመታት ያህል ኖረ። በአንዲትም ዕለት ከቀኑ እኩሌታ ከበጎቹ ጋር በዱር ውስጥ ሳለ እነሆ የመውለጃዋ ጊዜ የደረሰ ያረገዘች ሴትን አየ። ሰይጣንም በልቡ ክፉ ሐሳብን ጨመረ፣ እንዲህም አለ፣ የተረፈችኝ ኃጢአት አንዲት አለች። እርሷም ያረገዘች ሴት ሆዷን ሰንጥቄ በእናቱ ሆድ ሕፃኑ የሚተኛበትን አይ ዘንድ ነው አለ። ያን ጊዜም ተወርውሮ ሄደ፣ በራሷ ጠጉር ይዞ ከምድር ላይ ጣላት። ሾተልም አንስቶ ሆዷን ተነጠቀ። ሕፃኑንም በማኅፀኗ ውስጥ እንዴት ሆኖ እንደተኛ አየው። እርሷም በጻይር ተጨንቃ አስቀድማ ሞተች። ሕፃኑ ግን በጻይር እየተሰቃየ ብዙ ቆይቶ ሞተ። በጋርቢውም የሠራውን ይህን ታላቅ ኃጢአት ተመልክቶ ደነገጠ፣ እጅግም አዘነ። መራራ ለቅሶንም በማልቀስ ታላቅ ኃጢአትን ሰርቻለሁና ወዮልኝ አለ። በዚያን ጊዜ በጎቹን እንደተበተኑ ትቶ በእጁ በትሩን ብቻ ይዞ ወደ አስቄጥስ ገዳም እስከሚደርስ እያለቀሰ ተጓዘ። ወደ አረጋውያን መነኮሳትም አልገባም። ከእርሳቸውም 10 ምዕራፍ ያህል ርቆ ወደ በረሃ ውስጥ ገባ እንጂ በቤት ውስጥም አያድርም ነበር። ከአራዊት ጋር የሚኖር ሆነ እንጂ ከእጽዋትም ፍሬ በየጥቂቱ ይመገብ ነበር። ከእንባ ጋርም እየጮኸ አቤቱ በደልኩ፣ ክፉ ሥራንም ሠራሁ፣ ይቅር በለኝ፣ እኔ ኃጢአተኛ የሆንኩ ክፉ ባሪያ ነኝና። አንተም ቸር አምላክ ይቅር ባይ አባት ነህና የማይበድል ባሪያ የማይምር ጌታ የለምና ይቅር በለኝ። እንዲህም እያለ እየተጋደለ 40 ዓመታት ኖረ። ከሌሊት ቁር ከቀን ፀሐይ ሐሩርና ትኩሳት የተነሳ ሥጋው ደርቆ ጠቆረ። ከዚህም በኋላ እንዲህ የሚለውን ቃል ሰማ። ስለ ሴቲቱ ደም ጌታ ይቅር ብሎሃል፣ ጽና፣ በርታ። ይህንንም ያለው እንዳይታክትና ዳግመኛ በኃጢአት ውስጥ እንዳይወድቅ ነው። ይህንም በሰማ ጊዜ እስከ 3 ቀን ብቻ በቀር ያችን ዓመት እስከሚፈጽም መሪር ለቅሶ እያለቀሰ ተጋድሎውን ጨመረ። እነሆ የእግዚአብሔር መልአክ ከእርሱ 15 ምዕራፍ ያህል ርቆ የሚገኝ ከቶ ሰውን ሳያይ በዚያች በረሃ 70 ዓመት የኖረውን አንዱን ገዳማዊ አንተ ካለህበት ቦታ ወደ ውጭ ሂድ፣ ሽማግሌውን ሰው ታገኛለህ፣ ኃጢአቱን ካመነልህ አጽናናው፣ ኃጢአትህ ሁሉ ስለ ሕፃኑም መገደል ተሰርዮልሃል በለው በማለት አዘዘው። በዚያን ጊዜ ያ ገዳማዊ ሂዶ አገኘው። እርስ በርሳቸውም ሰላምታ ተሰጣጡ። እርሱ እብሎይ ግን ያለማቋረጥ ያለቅስ ነበር። ገዳማዊውም የሠራኸውን ንገረኝ፣ በምንስ ምክንያት ነው ወደዚህ የመጣህ አለው። እርሱም ሁሉን ነገር ነገረው። ያረገዘችዋንም ሴት ሆዷ እንደሰነጠቀ ነገረው። ገዳማዊውም ኃጢአትህ ሁሉ ተሰርዮልሃል፣ አባቴ ሆይ ደስ ይበልህ፣ ነገ የእግዚአብሔር መልአክ ወደ አንተ መጥቶ የክርስቶስን ሥጋና ደም ያቀብልሃል አለው። የቀዳሚት ሰንበት ዕለትን በነጋ ጊዜ ከቶ እንደርሱ ሆኖ የማያውቅ ጣፋጭ ሽታ ሸተተ። አባ እብሎይም ገዳማዊውን አባቴ ሆይ ከፍርሃት የተነሳ ነፍሴ ከሥጋዋ ልትለይ ደረሰች አለው። ይህንንም ባለ ጊዜ በመነኮስ አምሳል ካጠገቡ ቆሞ መልአኩን አየው። እርሱም ከተቸገርኩ እግዚአብሔርም አዳነኝ፣ ነፍሴ ሆይ ወደ ረፍትሽ ተመለሽ፣ እግዚአብሔር ረዳትሽ ነውና ነፍሴን ከሞት አድኗታልና። ዓይኖቼንም ከእንባ እግሮቼንም በዳጥ ከመሰናከል በሕያዋን አገር እግዚአብሔርን አገለግለው ዘንድ እያለ ይዘምር ነበር። የበጎች ጠባቂ የነበረ አባ እብሎይም ይህን ነገር በሰማ ጊዜ በምድር ላይ ወድቆ እንደ በድን ሆነ። መልአኩም በሰው አምሳል እጁን ዘርግቶ አነሳው። ልቡም ጸንቶ በመልአክ እጅ ከሰማይ የወረደለትን ሥጋውና ደሙን ተቀበለ። መልአኩም ወደ ሰማይ አረገ። አባ እብሎይም ቁርባኑን በተቀበለ ጊዜ ሰውነቱ ሁሉ እንደ በረድ ጸዳ፣ እንደ በረድ ጸዓዳ፣ እንደ ፋናም ብሩህ ሆነ። በዚያችም ዕለት ሁለቱም ደስ እያላቸው እግዚአብሔርንም እያመሰገኑ እስከ ማታ ዋሉ። እብሎይ ግን የቀድሞ ጸሎቱን አላቋረጠም። እንዲህም እያለ እኔ ክፉ ባሪያ በየሰባቱ 70 ጊዜ በደልኩ። ቸር ጌታ ሆይ መሐሪ አባት ሆይ ይቅር በለኝ፣ የማይበድል ባሪያ የማይምር ጌታ የለምና። በዚህችም ዕለት እስከ ሌሊቱ እኩሌታ እግዚአብሔርን እያመሰገኑ አደሩ። እርሷም እሑድ ናት። በዚያችም ጊዜ ከፊተኛው የሚበልጥ የሽቱ መዓዛ ሸተተ። ገዳማዊውም ወንድሜ እብሎይ ና በውሃ ታጠብ፣ ደስ ይበልህም፣ በዚህችም ሰዓት ከተቀበልከው መከራ ታርፋለህና አለው።
በዚያን ጊዜ ከእግዚአብሔር የታዘዘ መልአክ ለሁለቱም ቁርባኑን አቀበላቸው። አባ ብሎይም አረፈ። መላእክትም ነፍሱን ተሸክመው እስከ አርያም በረሩ። የገዳማዊው ምን የሽማግሌ ነኝ፣ ሥጋውን መሸከም አልችልም፣ የምቆፍርበትም የሌለኝ ምን አደርጋለሁ ብሎ የሚያስብ ሆነ። በዚያን ጊዜ ሁለት አንበሶች መጥተው ለሥጋው ሰገዱ። መቃብሩንም ቆፍረው ሥጋውን እንደ ሰው ተሸክመው ወስደው ቀበሩት። ገዳማዊውንም እጅ ነሱት። እርሱም ባረካቸውና በሰላም ሄዱ። ከዚህም በኋላ ያ ገዳማዊ የሚቀብረኝ አገኝ ይሆን ብሎ አሰበ። ወደ እርሱም እንዲህ የሚል ቃል መጣ። አትዘን፣ ሥጋህን እኔ አስቀብርሃለሁ። ያለ 3 ቀንም አልቀረህም። ወደ አንተም 3 ሰዎችን እልካለሁ። የበግ ጠባቂው የአባ አብሎይን ገድልም ንገራቸው። እነርሱም ለሌሎች ይንገሩ። ከእግዚአብሔር ምሕረት ተስፋ እንዳይቆርጡ በኃጢአት ለወደቁ አለኝታ ይሆን ዘንድ አለው። በማግስቱም 3 ሰዎች መጡ። እርሱም የበግ ጠባቂውም የአባ አብሎይን ተጋድሎ ነገራቸው። እነርሱም እጅግ አድንቀው ጻፉት። ከገዳማዊውም ዘንድ እስከ 3 ቀን ተቀመጡ። ከዚህ በኋላ ገዳማዊው ተነስቶ ጸለየ፣ ነፍሱንም በእግዚአብሔር እጅ ሰጠ። እነዚያ 2 አንበሶችም መጡ። መቃብርንም ቆፍረው እንደ ሰው ወስደው ቀበሩትና ከዚያ 3 ሰዎች ጋር ተጓዙ። ከእነዚያ 3 ሰዎች ጋር ተጓዙ። ወደ አስቄጥስም ወደ አባ መቃርስ ገዳም እስከሚያደርሷቸው መርተው ወሰዷቸው። ሰዎቹም የሆነውን ሁሉ ለመነኮሳቱ ነገሯቸው። እነርሱም እጅግ አደነቁ። የበግ አርቢው የአባ ብሎይን ገድል ጻፉ። ሁልጊዜም በእሁድ ዕለት የሚያነቡት ሆኑ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለእብሎይ አመ ሰይጣን አይቀፎ እንተ ገብረ ማኃጢአት ዘተርፎ እምድንጋጼ ዝንቱ ነገር አባግኢሁ ገዲፎ ሶበነስሐ ወጸለየ እግዚአብሔር ተወክፎ እስከ አናብስተ ከረዩ ለምድር ምዕራፎ። በዚችም ቀን የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባ አክርጵዮስ አረፈ። ይህም ለአባቶች ሊቃነ ጳጳሳት 10ኛ ነው። ይህም አባት እግዚአብሔርን የሚፈራ ንጹሕ ቅዱስ ነው። በእስክንድርያ ሀገርም ቄስ ሆኖ የሚያገለግል ነበር። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ከላዲያኖስ ባረፈ ጊዜ እስክንድር ሀገር ሕዝቡና ኤጲስቆጶሳት መረጡ። በወንጌላዊ ማርቆስ ወንበርም ላይ ሊቀ ጵጵስና ሾሙት። ከዚህ በኋላ እንደ ሐዋርያት መልካም ጉዞን ተጓዘ። የእግዚአብሔርን ሃይማኖት ሕይወት የሆነ ሕጉንም እያስተማረ ቅዱሳን መጻሕፍቶችንም እያነበበላቸውና እያስተማራቸው መንጋዎቹን ይጠብቃቸው ነበር። ሁልጊዜም ይመለከታቸዋል። አንድ የብር አላድን ወይም የወርቅ ዲናርን ጥሪት አላኖረም። ከዕለት ምግቡ ከቁርና ከሐሩር ስጋውን ከሚሸፍንበት ልብስ በቀር ምንም አላከማችም። በዚህ ተጋድሎ 12 ዓመት ኑሮ ጌታችንን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን ለዘላለሙ አሜን። በዚችም ዕለት ተጋዳይ የሆነ አባት ጴጥሮስ የተባለ አባ ብሶይ ያረፈ። እርሱም ከላይኛው ግብፅ አክሚም ከሚባል ከተማ ነው። በጎልማሳነቱም ጊዜ ክፉ ስራዎችን የሚሰራ ሆኖ ነበር። በመብላትና በመጠጣትም ይደሰት ነበር። እግዚአብሔርም የነፍሱን ድነት ሽቶ ጽኑ ደዌ አመጣበትና ለመሞት ተቃረበ። ነፍሱንም በተመስጦ አውጥተው የስቃይ ቦታዎችንም ጥልቅ የሆነች ጉድጓድ አሳዩት። በዚያም ብሩህ ልብስ የለበሱ ሰዎች ሁሉ በእጆቻቸው የሰው በድን ነበረ። 4 ክፍል አድርገው ሊያዩትና የሰውን ገንዘብ የሚሰርቀውን ሁሉ እንዲህ ያደርጉታል አሉት። ይህንም ነገር በሰማ ጊዜ ጮኸ፣ በልቡም አዝኖ አለቀሰ። ከዚህም በኋላ ነፍሱ ተመለሰች። ዓይኖቹም ወደ ሰማይ አቅንቶ ጌታዬና ፈጣሪ ወይ ከዚህ ደዌ ካዳንከኝ እኔ ስለ ኃጢአቴ ንስሐ በመግባት በፍጹም ልቡናዬ አመልክሃለሁ። ከእንግዲህም ከቶ ለዘላለሙ የሴት ፊት አላይም አለ። በዚያን ጊዜ ከደዌው አዳነውና ተነስቶ ብንዋይ ወደሚባል ገዳም ሄደ። መነኮሳቱም ከፈተኑት በኋላ የምንኩስናን ልብስ አለበሱት። በግብፅ አገር ሁሉ እስከሚሰማ ታላቅ ተጋድሎን በጾም በጸሎት በመስገድም ተጋደለ። ከሁሉ በላይም ከፍ አለ። ለመነኮሳትም ትምህርት የሚሆኑ የሚጠቅሙ ድርሳናትንና ተግሣጻትንም ደረሰ። አንድ ጊዜ እንጀራ ሳይቀምስ ውሃ ሳይጠጣ 1 ወር ጾመ። እንዲህም እየተጋደለ 38 ዓመት ያህል ኖረ። መላዋንም ሌሊት በጸሎትና በስግደት በመትጋትም ቁሞ ያድራል።
ሰዎች የሚሰሩት ሁሉ ጻድቅም ቢሆን ኃጢአተኛም ቢሆን በፊቱ ግልጥ የሆነ። ከዚህም በኋላ ጥቂት ታመመና በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን ለዘላለሙ አሜን። ሰላም ለብሶይ ጴጥሮስ ዘተሰም የኩነኔ ሰራቂ በህልሙ ሰው በነጸረ ወርእየ ሃዲጎ ዘትካት ምግባሮ እኩየ እንዘ ይፈዲ ብጻቶ በከመ ውእቱ ጸለየ በመዋዕለ ጾሙ ይጥዕመ ህፍስተ ወማየ። በዚችም ቀን መሳንሱ የወርቅ የሆነ ጻድቁ አባ ኖብ አረፈ። በረከቱም ከእኛ ጋር ትኖር ዘላለሙ አሜን። በዚችም ዕለት በአስቄጥስ ገዳም በሰማዕትነት የሞቱ የ49 መነኮሳት መታሰቢያቸው ነው። የሮሜ ሊቀ ጳጳሳት የአቡሊድስም መታሰቢያው ነው። በረከቱም ከእኛ ጋር ትኑር መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።